እነሱ ራሳቸው በራሳቸው ህይወት ተጫዋች ሆኖ ለራሳቸው በባላቸው ላይ ተባልጎ ባለጌ ሆኖ ለካ ለባለጌ ባለጌም አለው አይደል እንዴ? ለባለጌ ሰው ባለጌም ነው ያለው። እና ዛሬ አንድ ሁለት ደስ አሉኝ። ወላሂ ነው የሚላችሁ። አንድ ሁለት አስተያየት ነው ያሰጡት። ነገ ደግሞ በእኔ ላይ ምንድን ነው የሚደርስብኝ? ነገስ ደግሞ የኔ ህይወት እንዴት ነው ብላችሁ ለምንድን ነው የማታስቡት? እነሱ እኮ እየሰሩ ያሉ ስራ ነው ብለው አንድ ሁለት ገብቶ አስተያየት ሰጡ ማለት ነው። ነገር ግን እነሱ ያን ያህል የፈሩት ለምንድን ነው? የሰው ወርቅ ያደንቅላል። የሰው ነገር የሰውም ነው። የራሳቸው ቢሆን አብረሽ ወይ ደግሞ ነፃ ወንድ ቢሆን ወይ ደግሞ ዝም ብሎ ሲንግል ቢሆን ችግር የለም። ይሄን ያህል አይፈሩም ነበር። እኛ ደግሞ ያቺ ነብሯ ብትሸነፉም ያው ነው። ነገር ግን ሚዲያውን ዛሬም ነገም ከነገ ወዲያም የምትመራው ሩታ ሀፍቴ ብቻና ብቻ ናት። ማንም እሷን ሊያሸንፍ ከሳው እንኳን የጥፍሯ ቆሻሻ ያክል የሚመጡት ማለት ነው። እነሱ የተሸቀለባቸው ነው። ምክንያቱም እነሱ አላወቁም እንጂ ለሩታ በትክክል ሰራተኛ ናቸው። እንደ ሰራተኛ ነው የተቆጠሩ አሉት ማለት ነው። ገባቸው አይደለም? ነገር ግን አብረሽ እንኳን ሄርሜላን ስሟን ጠራው። ያችን የሜዳዋን አህያ ያችን ወሸምትን ለራሱ ሊነካት ወላሂ ነው የሚላችሁ በረጅም እንጨት አይነካት ነው። በረጅም እንጨት ምክንያቱም እዩትና በቤቱ እሱ ከለቀቃት ምን ያህል ይሆናል? ሀታ እንኳን የኢትዮቦ ቲክቶኩ ራሱ ጠልተዋታል። የአብረሽ ቲክቶኩ ራሱ ማለት ነው። በዚህ 2 ቀን ከልጁ ጋር የለቀቀው ቪዲዮ እና የእሷን ቪዲዮ ገብታችሁ እዩ። ምክንያቱም አይፈልጋት እሱ ጉጉት ምንድን ነው? እሷን 100 ሺህ ያስገብተው ከህይወቱ ውልቅ ሊያደርጋት። ለዛ እኛ ተባብረን በእህትነት ልለምናችሁ፣ እኛ ተባብረን እችን የሜዳን አህያ በህይወታችን እናውጣት። ትውጣለን። እኛ በዚህ ነገር ምንም የተማርነው ነገር የለም። በእርግጥ የዛሬ 2 ዓመት ተምረናል። ባል እንዴት እንደሚከበር፣ ሚስት እንዴት እንደምትከበር፣ ለፍቅር እንዴት መስዋዕት እንደሚከፈል ሁሉንም ተምረናል። የአሁኑ ደግሞ ምንም ማስተማር አይደለም። ምክንያቱም የዛሬው ምንድን ነው? አንድ ሴት ልጅ አንድ ከወለደች ተሰብራ ቤት እንደምትቀራ እንደ ሰራተኛ አንቺ የትም እንዳትሄጂ፣ የትም እንዳትወጪ፣ የትም እንዳትገቢ፣ አንቺ በቤት ብቻ ቁጭ በይልኝ። ባልየዋ ደግሞ እንደፈለገው ሊንዘላዘል ማለት ነው ከፈለገው ሰው ጋር። ይሄ አይመጣው። ምክንያቱም ሁላችንም አንድ ነን። አብርሽና ሩታ ደግሞ ለራሳቸውም እየሰሩ ነው፣ ሰውንም እያሰሩ ነው። ግን እንዲህም ሆኖ የተሰደቡ ነው ያሉት። እነሱ ለራሳቸው ሳይሆን ለሰው እኮ ነው እየጠቀሙት ያሉት። አብርሽም ቢሆን ሩታ ሁለቱም ለሰው እኮ ነው የተሰደቡት አሉት። እነዛ በቡታጀራ ውስጥ እንደ በድንጋይ ላይ ቁጭ ብሎ ፀሐይን ሲሞቁ የሚውሉት ኩነኔ ሁላ ነው። አዲስ አበባ የት እንደሆነች፣ አዲስ አበባ መግቢያ የት ነው መውጫ የት እንደሆነች ያላወቀ ሁሉ ዛሬ መጥተው በሩታ ላይ አሁን ከፈተ ነው። ይሄን የሚያስከፍተው ማነው? ባልተብዮ ነው ማለት ነው። እሷን ቢያስከብራት አይ ሚስቴ ናት። አንዱ ቀን እኮ አብርሽ ወጥቶ ሩታ ሚስቴ ናት እንደዚህ እንዳትሏት አይሉም ነበር። ዛሬ ይሄ ጭራ ጥርሳም እኮ ይሄ ማን ነው የሚባል ይሄ አሚሩ የሚባል ቦርኮ ትላንት መጥቶ ምንድን አለው? ዛሬስ መጥቶ ምንድን አለው? ያን ያህል እኮ የሚያስከብረው እሱ ነበር። ሩታ በህይወቷ ደስታ መጥቶ ያን የፈለገው ነገር ይሁንና ማለት ነው። ክብር በራስ ነው የሚጀምረው አይደል እንዴ? ደስታ መጥቶ እኮ ምንድን ነው ያለችው? እኔ አንተ ባሌ እንድታስተባድበብኝ ነው። እንኳን ዛሬ ባሌ ቢሆን ትላንት ባሌ ነበር፣ የልጄ አባት ነው። የእሱን ጉዳት አልፈልግም፣ በህይወት ውጣልኝ ነው አለችው። ነገር ግን ሩታ ይህን ያህል ስትሰደብ አብርሽ አንድ ቀን ይህንን ብሎ ያውቃል? አንዱ ቀን ደግሞ በልልኝ ብላ እኮ ነው ማን የሚባል ኢቴታ ሀቤላ የሚባል አቤላ ራሱ አቤላ አይደለም ስሙ ማለት ነው። ያን ጭገራም እሱን አንተ ነው እየጠለችው ሩታ እንደዚህ እያለች ነው፣ ሁለተኛ እንዳደርስባት አላ። ከዛ በኋላ ምንድን ነው መተው ያወራው? አይቆምልኝ አላ። ምክንያቱም የእሱ ጓደኞች ናቸው ሩታን እስካሁን እያረገጧትም እያሰደቧትም ያለው። ይሄ እኮ የሩታን ባህሪ ሆነ አይደለም። ሩታ ደግሞ እንደዚህ ሆነ አይደለም። አብርሽም ደግሞ ያኔ እንዲህ ሆነ አይደለም። ነገር ግን እነሱ ለሰው ብሎ ለራሳቸው እያተሰደቡ ነው፣ እየቀለጡ ነው። ያን ደግሞ ለእነሱ ማንም ያውቀላቸው ሰው የለም ማለት ነው። ስድብ ብቻ ነው። ነገር ግን አሁን ወደ እንትናችን ወደ በጎቹ ሲመጣ በጎቹ ለራሳቸው በዓላቸው አክብሮ ቢያውቁ፣ ቤታቸው ቢያከብሩ፣ ልጆቻቸው ቢያከብሩ አንዲትን ሴት ልጅ አያውቋትም። ማን ትሁን ምን ትሁን
ትምህርት ደግሞ ለሚሆነው ሰው የዚህ ፊት ነገር በዚህ ፊት ከዚህ ፊት ከፍቅር ጋር እየሰራው ነገር ትምህርት ሆነላቸው ነበር። ገባችሁ አይደለም? እሷን ምን ብሎ ነበር ያመጣት? የ5 ዓመት ፍቅረኛ ብሎ ነበር ያመጣት። ነገር ግን የ5 ቀን ፍቅረኛው ሰጥቶን ማለት ነው። ያ ምኑ ደግሞ ችግር የለም ተቀበለን። ነገሩ አለቃ፣ ኮንትራቱ አለቃ። ሁሉም በየቦታ አዛው። ዛሬ የት አለች ፍቅር? የት ናት? የት ናት? ምክንያቱም በወር አንድ ቪዲዮ ለካ በወር 50 ሺህ አይታይላትም። ምክንያቱም ለምንድነው? በራሳቸው ውሸት ነው። ገባችሁ አይደለ? ዛሬ እቺም የሚደርሳት ይሄን ነው። ሲቀጥልም ደግሞ ዛሬ በላው ወይ የሚሏት ብቻ የሰውን ባል ቂማሺ ወይ ደግሞ የሰውን ባል ቂሚ ለማለት ነው እንዴ? የኛ ጀግና፣ የኛ ቆንጆ፣ የኛ ጎበዝ የሚሏት እንዴ? ይሄ እኮ ጌም ነው። ጌም ማለት አንዱ ሊሸነፍ አንዱ ሊያሸንፍ ነው። ማን ይሸነፍ ማን ይሸነፍ እኮ የታየ ነገር የለም፣ የታወቀው ነገር የለም። ማን ቢሸነፍ ማለት ነው። አንደ ጥሬ ለአብርሽና ለብሩክ ለሚባለው ለዛ ለጫታሙ ያስተላልፋሉ። አንደም ይሄን አይሉ ምንድን ነው ያመጣው? እነሱ ለቀለበት ያላኩ የለም እንዴ? ልብስ ቀያይሩ ብሎ ያላኩ የለም እንዴ? እሺ ለምንድን ነው ጌሙን የምትቀረው? ለምን? እሷ እኮ እነሱን አምና ነው። አሁን እኮ ለሳም ለዚህ ለሄርሜላም ያለው ነው ስም የምንሰጣት በእነሱ የተነሳ ነው አይደል እንዴ? በእነሱ የተነሳ ነው። እነሱ ነው እያጨበጨቡላት ያሉት። እነሱ ነው እንደዚህ የሚሉት ያሉት። አሁን ደግሞ በህይወት እያለች ነው እየቀበሯት ማለት ነው። በእነሱ ተስፋ እንደምትቆርጥ ነው ያደረገዋት። አሁን እሷ የቦሰተችው ጠብቁን ብላም የቦሰተችው ለእነሱ ነው እንጂ መቼም ለሩታ ደጋፊ አይደለም፣ አብርሽን እንደሚወክል አይደለም። ነገር ግን እሷ